ሰላም ጤና ይስጥልኝ። ለዛሬ ግንቦት 20 ቀን 2018 ዓ.ም የመራረጥናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦችን እናሰማችሁ። የሱዳን ጦር ኩምሩክ ከተማን ለመቆጣጠር መቃረቡ ተገለጸ። በሌላ በኩል የፈጣን ድጋፍ ሰጪ ኃይሎች ኤርትራንና ግብፅን ከሷል። የኮንጎ ግጭት ኢቦላን ለመቆጣጠር የሚደረገውን ጥረት እንዳሰናከለው ዓለም አቀፉ የጤና ድርጅት አስታወቀ። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ከፈጸመች በኋላ ኢራን የአሜሪካ አየር ኃይል ሰፈርን መምታቷን አስታወቀች። አሁን ወደ ዝርዝር እናልፋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁም አብራችሁን ቆዩም። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ መግባቱ ተረጋገጠ። በመጪው ሰኞ በሚካሄደው 7ኛው አጠቃላይ ምርጫን የሚታዘብ የአፍሪካ ህብረት ቡድን አዲስ አበባ መግባቱን ህብረቱ አስታውቋል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡና 73 አባላትን የያዘ መሆኑን በመግለጫው ላይ ተገልጿል። ቡድኑ አምባሳደሮች፣ የሲቪል ማህበረሰብ ድርጅት ተወካዮች፣ የምርጫ ባለሙያዎች፣ የሰብአዊ መብት፣ የስርዓተ ጾታ፣ የወጣቶችና የመገናኛ ብዙሃን ተወካዮችን ያካተተ መሆኑ ተገልጿል። የአፍሪካ ህብረት ባወጣው መግለጫ የምርጫ ታዛቢዎች በምርጫው ዕለት የድምፅ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የሀገሪቱ ክፍሎች የሚሰማሩ መሆኑ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ ሀገሪቱ ሰኞ ግንቦት 24 ቀን የሚደረገውን 7ኛው ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ታዛቢዎች እንደሚገኙ አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቋል። ታዛቢ ቡድኑ የመጀመሪያው ደረጃ ሪፖርቱን ግንቦት 26 ቀን 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑን የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫ በኋላ በ2 ወር ውስጥ ያቀርባል ተብሏል። የሱዳን ጦር ኩምሩክ ከተማን ለመቆጣጠር መቃረቡ ተገለጸ። በሌላ በኩል የፈጣን ድጋፍ ሰጪ ኃይሎች ኤርትራና ግብፅን ከሷል። የሱዳን ጦር ኃይሎች ረቡዕ ዕለት በአካባቢው የመጨረሻዎቹ የአማጽያን ምሽጎች ብሎ የገለጿቸውን ካወደሙ በኋላ ወደ ብሉ ናይል ክልል ኩምሩክ ከተማ እየተጠጉ መሆናቸው አስታውቋል። 4ኛው የእግረኛ ጦር ክፍል በጋዜጣው መግለጫው ላይ እንደገለጸው ሰራዊትና ተባባሪ ኃይሎቹ ኩምሩክን የከበቡትን የመጨረሻዎቹ የአማጽያን ምሽጎች አፍርሶ ከተማዋን ወደ መቆጣጠር እያመራ ነው። ሰራዊቱ ከኩምሩክ በስተደቡብ ባለው የአልባራካ ጣቢያ ላይ የፈጣን ድጋፍ ኃይሎች ጥቃትን በመመከት ከባድ ጉዳት ማድረሱንና በርካታ የአርኤስኤፍ የውጊያ ተሽከርካሪዎችና መሳሪያዎችን መማረኩን አስታውቋል። ጦሩ በከተማው ውስጥ ያሉትን የአማጽያን ኃይሎችን ለመክበብ በሁለት አቅጣጫ ማለትም ከሰሜንና ከደቡብ ወደ ኩምሩክ እየገሰገሰ መሆኑ ተናግረዋል። በዚህ ሳምንት መጀመሪያ ላይ ሰራዊቱ በኩምሩክ ደቡባዊ ዳርቻ ላይ የሚገኘውን የአልባራካ አካባቢ መልሶ መያዙን ማስታወቁ ይታወሳል። ማክሰኞ ዕለት በከተማው ሰሜን ምስራቅ በሚገኘው የካሳይን አውራጃ 4 አካባቢዎችን መቆጣጠር መጀመሩን የገለጸው የሱዳን ጦር ይህም የአዲና የአቡ ዳቃላ አካባቢዎችን ያካትታል። የፈጣን ድጋፍ ኃይሎች ኩምሩክ ከተማን የተቆጣጠሩት በመጋቢት ወር ነበር። በሌላ በኩል በሱዳን ሰራዊት ሽንፈት እየደረሰበት ያለው የፈጣን ድጋፍ ኃይል ኤርትራና ግብፅን ከሷል። የፈጣን ድጋፍ ኃይሉ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄሚቲ ኤርትራና ግብፅን ለሱዳን ሰራዊት በድሮኖች ድጋፍ እያደረጉ ነው ብለዋል። ሁለቱም ሀገራት ከየሀገራቸው እየተነሱ ሰራዊቴ ላይ ጥቃት እየፈጸሙብኝ ነው በማለት ጀነራል ዳጋሎ ክስ አቅርበዋል። ግብፅና ኤርትራ በክሱ ዙሪያ እስካሁን ያሉት ነገር የለም። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ከፈጸመች በኋላ ኢራን የአሜሪካ አየር ኃይል ሰፈርን መምታቷን አስታወቀች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉም የአየር ጥቃቶችን መፈጸሙን አስታውቋል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ ያላቸው የኢራን ድሮኖች መጥተው እንደጣሉ የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት
አምስተኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማው በስተ ምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸው ዘግቧል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት ነው። እንዲሁም ኢራን የሆርሙዝ ወሽመጥን ለማስተዳደር በመሰረተችው አዲስ ተቋም ላይ አሜሪካ ማዕቀብ ጥላለች። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋመችም የፋርስ ባህረ ስላጤ ወሽመጥ ባለስልጣን ላይ ማዕቀብ መጣሉን አስታውቋል። ግምጃ ቤቱ ባወጣ መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለማሰባሰብ የሚያደርጉን ሙከራ አካል ነው ብለዋል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸው አስታውቋል። የተከፈተባት ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህንን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ይህ በእንዲህ ያለ የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታወቀም። አሜሪካ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታውቋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኘው የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸው ወታደራዊ ማዕከላት መምታቷን አስታውቃለች። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙ የኢራን ዜና ወኪል ታስኒም ይዞት ባወጣው መግለጫ ይፋ አድርጓል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልገለጸም። የአብዮታዊ ዘብ ጨምሮ የጠብጫሪነት ጥቃቶችን አጽፋ እንደሚሰጣቸው በማመላከት ጥቃቶችን የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጿል። ከአብዮታዊ ዘቡ ጋር ቅርብ የሆነው ስታኒም የዜና ወኪል ምንጮችን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችውን ጥቃት ምንም ነገር በሌለበት ቦታ ላይ መሆኑንና ፍንዳታውም የተሰማው ከዚያ ጋር የተያያዘ መሆኑ አመልክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረው የአሜሪካ ነዳጅ ጫኝ መርከብን ማስቆምን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱን ገልጿል። እስራኤል የደቡባዊ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ ማዘዟ ተሰማም። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውን ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህረኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስበዋል። ጦሩ እጅግ ከባድ የሆነው የኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሄዝቦላህ በተደጋጋሚ የተኩስ አቁምን ጥሷል በሚል ከሷል። የተኩስ አቁሙ ከታወጀ ከሚያዝያ መጀመሪያ ወዲህ 14 በመቶ የሚሆነውን የሊባኖስ ግዛት ከሚሸፍነው አካባቢ ነዋሪዎች ለቀው እንዲወጡ ሲጠየቅ ይህ የመጀመሪያው ነው። ረቡዕ ዕለት እስራኤል በደቡባዊ ጣሂር ከተማ ድብደባዎችን ፈጽማለች የተባለ ሲሆን እስራኤልን የተኩስ አቁም ስምምነቱን በመጣስ የሚከሰውን ሄዝቦላ ተዋጊዎቹ ከእስራኤል ወታደሮች ጋር መጋጨታቸው ተነግረዋል። የረቡዕ ጥቃት የመጣው ሄዝቦላ በሊባኖስ ግዛት በሚገኙ ወታደሮችና በሰሜናዊ እስራኤል ንጹሐን ላይ የድሮን ጥቃት መፈጸሙን ተከትሎም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምድር ዘመቻዎችን እንደሚያስፋፋ ካስታወቁ በኋላ ነው። ባለፉት 24 ሰዓታት የእስራኤል ጦር 9 አካባቢዎችን ለቃችሁ ውጡ መመሪያዎችን አውጥቷል። ይህ በእስራኤል ሊባኖስ ድንበር ግዙፍ ግጭት ይቀሰቀሳል የሚል ስጋት የደቀነ ሲሆን በርካታ ሰዎችን እንደሚያፈናቅል ተገምተዋል። የኮንጎ ግጭት ኢቦላን ለመቆጣጠር የሚደረገውን ጥረት እንዳሰናከለ ዓለም አቀፉ የጤና ድርጅት አስጠነቀቀ። በዲሞክራቲክ ሪፐብሊክ ኮንጎ ያለውን ግጭት የኢቦላን ስርጭት ለመቆጣጠር የሚደረገውን ጥረት ላይ ጫና ማሳደሩን የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ገልጿል። በሀገሪቱ ግጭትና አደገኛ በሽታ መደራረባቸውን የተናገሩት ዶክተር ቴዎድሮስ በኢቱሪ ግዛት በሽታውን የመከላከል እንቅስቃሴ ማድረግ ማስተጓጎሉን አክሏል። ኃላፊ በኤክስ ገጻቸው ባወጡት መግለጫ የዓለም ጤና ድርጅት ቦምብ እየዘነበ የማህበረሰቡን እምነት ማግኘቱ ወይም ታማኝነትን መለየት አይቻልም። ዶክተር ቴድሮስ ቫይረሱን በቁጥጥር ስር የማዋል ጥረትን ለመምራት ዛሬ ኮንጎ እንደሚገቡ ተገልጿል። በኢቦላ የሞቱ ሰዎች ቁጥር 220 ደርሷል ተብሏል። የሀገሪቱ መንገዶች አመቺ ባለመሆናቸው የእርዳታ ሰራተኞች ከቦታ ቦታ ተንቀሳቅሰው ለመስራት ተቸግሯል የተባለው ሲሆን ግጭትና መፈናቀል የጤና ስርዓቱን አናግቶቷል። በተጨማሪም ዓለም አቀፍ እርዳታ ተቋርጠዋል ተብሏል። ከፍተኛ ቁጥር ያላቸው ሰዎች በቫይረሱ የተያዙባት ኢቱሪ ግዛት ከአውሮፓውያኑ 2021 አንስቶም በወታደራዊ አስተዳደር ስር ትገኛለች። ዜናዎቻችን በዚያ በቃን። መልካም ጊዜም